በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ኅዳር 15 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚህች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቅዮስ ከሚባል ሀገር ነው። ስሙም አውዶክስዮስ ነው። እርሱም ሀገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሠራበት። ንጉሡም ወደ አፍራቂያ ሀገር ሰደደውና በዚያም ሀገር ገዢ አድርጎ ሾመው። የሀገር ሰዎችም ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርን የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላትም ለመነቻት። በዚያንን ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህ በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሆን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደ ሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንንም ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሦስተኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍንናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎም እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጃቸው አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልን ሰማ። በዚያንን ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁት ነበረና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃዩትንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። ቅዱስ ሚናስም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምእመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነዙት። የስደቱ ወራትም እስከሚፈጽም በአማረ ቦታ ውስጥ አኖሩት። በዚያንም ወራት የመሪውጥ ሀገር ሰዎች ከ5 አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ሥጋ ረዳት የሆናቸው ዘንድ በመንገድ እንዲጠብቃቸው ከእርሳቸው ጋር ወሰዱት። እነርሱም በባሕር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባሕር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበረና። ወደ እስክንድርያ ሀገርም ደርሰው ሥራቸውን ፈጽመው ወደ አገራቸው የሚመልሱ ጊዜ የቅዱስ ሚናስን ሥጋ ከእሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ግመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፣ እርሱም መነሳትን እምቢ አለ። አብዝተው ደበደቡት፣ ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አውቆ
ቦታውንም አዘጋጅተው በዚያ ቀበሩ። ጌታችንን በበግ እስኪገልጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ሁለተኛ ሚናስ አረፈ። ይህ ቅዱስ ሚናስም በታናሽነቱ ያለ ፍርሃቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውን መተላለፍ ስላልፈለገ የጋብቻውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገራት። እህቴ ሆይ ስሚ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። አሁንም ድንግልናችንን እንጠብቅ፣ ነይ ቃል ኪዳን እናደርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህ በኋላ ትተዋት ወደ አስቄጥስ ገዳም ሄዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትም በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳትም ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታው ወስደው ሊቀ ጵጵስና ሾሙት። በወንጌላዊ ማርቆስም ወንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸው 18 ዓመት ኖሮ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ የያዕቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ኅዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት በዓላተ ጾመ ነቢያት፣ ቅዱስ ሚናስ ሰማዕት፣ ልደተ ቅዱስ ቂርቆስ፣ ብፅዕት ኢየሉጣ፣ አባ ሚናስ ዳግማይ። ወርኃዊ በዓላት ቅዱስ ኤፍሬም ሶርያዊ፣ አፈ በረከት፣ ቅድስት እንባሜሪና፣ ቅድስት ክርስትና። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትክፈዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ኢዩኤል ምዕራፍ 2 ቁጥር 12። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ዳምጠው የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ። አቡነ ዘበሰማያት ይንበል።